አደራችሁ ወይ? ኢትስ ኮፊ ታይም። አንዳንድ ሰዎች ኧረ ፍቺ በዛ ምን ይሻላል የዘንድሮ ትዳር አልቀጥላለ ምን ይሻላል የምትሉ ሰዎች ሳይ ይገርመኛል። ምን ጠብቃችሁ ነበር? ላለፉት 50 60 70 ዓመታት ሴት ልጅ ሚስት እንዳትሆን ወንድ ልጅ ባል እንዳይሆን ነበር የተሰራው። አንዳንድ መርዝ ጥሩነቱ ቶሎ ይገላል። አንዳንዱ መርዝ ግን ውስጥን በልቶ ነው ቆይቶ የሚገለው። የዘሩብን መርዝ አሁን ነው ፍሬ እያፈራ ያለው። እንዳልኳችሁ ላለፉት 50 60 70 ዓመታት ሴትን ሚስትነትን ሳያስተምሯት፣ ሴትን ቤተሰሪነት ሳያስተምሯት፣ ሴት እናት ስትሆን እንዴት ልጆች መከባከብ እንዳለባት ሳያስተምሯት ድል አድርገው ደግሰው ይድሯታል። ቤት ማጽዳት ሳትችል፣ ቤዚክ ቁርስ መስራት እንኳን ሳትችል ዲግሪ ያለሽ ተማሪ ዋናው መማርሽ ነው ብለው ሩሜት እንድትሆነው ድል አድርገው በኩራት ይድሯታል። ወንዱንም ኢሞሽናል ማስተሪ መሪነትን፣ ራስነትን፣ ስሜትን መግራትን ሳያስተምሩት የማያውቀው ባልነትን እንዲሆነው ከቤተሰቦቹ ያላየውን መሪነት እንዲኖረው ድል አድርገው ይደግሱና ይድሯቸዋል። ለትዳር ማኑዋል ሳይሰጠን እንዴት መኖር እንዳለብን ሳያስተምሩን ትዳር ከኛ ይጠብቃሉ። አይገርማችሁ? እና መጀመሪያ ያልተማርነውን ነገር ከየት እናምጣ? የቀድሞ ቤተሰቦች በአያቶቻችን ዘመን ሲያገቡ ባሎቻቸውን እንዴት መያዝ እንዳለባቸው በደንብ አድርገው ያሰለጥኗቸዋል። በሁሉ ነገር ነው ምላቸው አይደለም እንዲህ በምግብ በምን ሴክሹዋሊ እንኳን ከባሎቻቸው ጋር እንዴት መሆን እንዳለባቸው እናቶች ለልጆቻቸው ያስተምሩ ነበር። እኛ ጋር ስትመጡ ምኑንም ሳያስተምሩን አካዳሚክ ኤክሰለንስ ብቻ እንዲኖረን አድርገው ደሞዝተኛ ብቻ አድርገው ያጋቡናል። and most of all ሴቶችን ኢንዲፔንደንስ አድርገው ባሳደጉበት ልክ ወንዶቹን ደግሞ ሁል ጊዜም ቢሆን ጠንካራ ሴት ፈላጊ አድርገው ያሳድገዋቸዋል። so what were you expecting? እኛ እኮ ሚስት ለመሆን አይደለም ያደግነው። we're not even domesticated። ቤት ውስጥ ስትቆይ እኮ ሰማይ የሚደፋባት ያለች ሴት ናት ያለችው። what were you expecting? ያልተማርነውን ከየት እናምጣ? ችግር ሲመጣ ሁሏም ሴት ተንደርድራ ትዳሯን ሴቭ ለማድረግ ትሮጣለች። ፍራስትሬሽን ሲመጣ ሁሏም ሴት ተደናብራ ትዳሯን ሴኪዩር ማድረግ ትፈልጋለች። ግን ከየት ታምጣው? ጥበቡንስ ከየት ታምጣው? for the past 50 60 70 ዓመት ሲደረግ የነበረው የሴትን ጥበብ ነጥቀው ጥንካሬን የሰጧት፣ የወንድን ጥንካሬ ነጥቀው ታዛዥ አድርገውታል። what were you expecting? አሁን እኮ ችግሩ የማይዘምንን ነገር ለማዘመን ጥረት ስናደርግ ነው። የማይዘምንን ትዳር ለማዘመን ጥረት ስናደርግ ነው። ትዳር አይዘምንም፣ ዘምኖ አያውቅም፣ መዘመን አይችልም። ለዚህ ነው ፌል እያደረግን ያለ ነው። ስለዚህ ዛሬ ላይ በቃ አንቺም ተው አንተም ተው የማያስብል ጉዳይ ነው ያለው። ችግሩ ከስር መሰረቱ ነው። የዛ ዘመን ላይ የተለፈፈው እኩልነት ነው። አሁን ማን ይሙት 20 ምናምንና እድሜ ሆናችሁ ስንቶቻችሁ ሙያ ያላችሁ? ማን ይሙት ስንት ወጣት ወንዶች ራሳችሁን ትገዛላችሁ? ስንት ወጣት ወንዶች ፖርኖግራፊ አታዩ? ስንት ወጣት ወንዶች ማስተር ቤት አታረጉ? እዛ ነው የተበላሸው ነው እኮ ምላችሁ። ያላስተማራችሁን ከየት እናምጣ? ስለዚህ የሆነ ነገር ኤክስፔክት ሲደረግብን አብሶ የኛ ጄነሬሽን በጣም ብዙ ነገር የተጎዳ ጄነሬሽን ነው ብዬ አስባለሁ። የሆነ ነገር ኤክስፔክት ሲደረግብን አትሊስት ተሰጥቶን ቢሆን ጥሩ ነበር። ኢንዲፔንደንት ሁኑ አላችሁን እኛ ሴቶቹን። ይኸው ኢንዲፔንደንት ሆነን ከባሎቻችን ጋር መኖር አቃትን። ገንዘብ ይኑርሽ አላችሁን። ይኸው አፈር ከድሜ ገብተን ገንዘብ ከዛም ከዚህም እያመጣን እየኖርን ነው። ግን we don't know how to live
and we're unhappy ደስተኞችም አይደለንም። ለምን? ከሴትነታችን ጋር ዲታች አርጋችሁናል፣ ጠንካራ አርጋችሁናል፣ ኃይለኛ አግሬሲቭ አርጋችሁናል። ሴት መሆን ያለባት እንደዛ ነው ብላችሁ መክራችሁ። ስለዚህ ፍቺ በዛ ምን ይሻላል ምናምን ለሚባለው መፍትሄ ወደ ተፈጥሮ መመለስ ነው። ተፈጥሮ ምን ይለናል? ተፈጥሮ ምንድን ነው የሚያስተምረን? ወላጆቻችን ጥንካሬን ለሴት ካስተማሩ ተፈጥሮ ጥንካሬን አይደለም የሚያስተምረው፣ ዴሊኬት መሆን ነው፣ ተንደርነስን ነው ለሴት የሚያስተምረው። ሶ መፍትሄው ወደ ተፈጥሮ መመለስ ነው። ታደራችሁ? ደህና ናችሁ ወይ? እስቲ ይህችን ቪዲዮ አይተን እንመለስ። የሚደፈሩት ህጻናት ምን አይነት ሲሆን ነው ማለት ምን አይነት የቤተሰብ ባክግራውንድ ሲኖራቸው ነው? ትይጂ እዚህ አጥቂ በደንብ ነው ስነልቦና የሚያጠናው። የወላጅን ስነልቦና ያጠናል፣ የልጅን ስነልቦና ያጠናል። ታርጌታቸው የተረሳ ልጅ፣ የተተወ ልጅ፣ የተጣለ ልጅ ወይም ደግሞ ቤተሰቦች በጣም ቢዚ ሆኑበት። አላቅም የጽዮን ወላጆች ምን አይነት ህይወት እንዳላቸው አላቅም፣ ግን ያ ልጅ ተትቷል። የተተወው በልብስ አይደለም ሰይፉ፣ በምግብ አይደለም፣ በስሜት የተረሳ ልጅ ትኩረታው ብዙ የለውም። ላይ ጠጣ ምናምን በቃ የሚያደርበት ንጹህ ልብስ ሲኖረው ግን ብዙ ትኩረት ያላገኘና በስሜት ቅርብ ካልሆነ በጣም ለአጥቂ በጣም ጥሩ ነው። ስለዚህ መጀመሪያ አጥቂ እንዳይሆን ከዚህ በፊት እንዳልኳችሁ ዛሬም እደግመዋለሁ፣ ፌሚኒዝም ሳንቲም ጠፍቶብን ሳንቲማችንን ረግጦ እንደሚያፋልገን ብልጣብልጥ ጓደኛ ነው። ለሴቶች መደፈር፣ ለሴቶች መጠቃት፣ ለሴቶች ኤክስፕሎይት መደረግ፣ ለሴቶች መጎሳቆል፣ ለህፃናት መደፈር፣ ለህፃናት መጠቃት መንስኤው ምክንያቱ ፌሚኒዝም ነው። በመጀመሪያ ደረጃ ፌሚኒዝም ነው። ለምን ብላችሁ የምትጠይቁኝ ከሆነ በመጀመሪያ ደረጃ ፌሚኒዝም የሚጠላው ምንድን ነው? ስትራክቸር። ፌሚኒዝም የሚጠላው ምንድን ነው? ኦርደር። ፌሚኒዝም የሚጠላው ምንድን ነው? አባወራዊ ስርዓት፣ ፕሮቴክሽን። ፌሚኒዝም የጠላው መጀመሪያ ምንድን ነው? ኒኩሌር ፋሚሊ። ኒኩሌር ፋሚሊ እናት፣ አባት፣ ልጆች። አባት ስራ የሚውልበት፣ እናት ልጆቿን ኬር የምታረግበት። ይሄን ኒኩሌር ፋሚሊ ስለጠሉትና ሚኒ ካፒታሊስት ነው ብለው ስላሰቡ ቤተሰብን ለማፍረስ ተነሱ። ቤተሰብን ለማፍረስ ሲነሱ መጀመሪያ የጀመሩት ምስኪን ከሆነችው ለሀሳባቸው ከምትታለለው ከሴቷ ነው የጀመሩት። ቤት ውስጥ ሆነሽ ኤክስፕሎይት ተደርገሻል እኮ ወጥተሽ መስራት አለብሽ አሏት። ወጥተሽ ስትሰሪ ደግሞ አታስቢ፣ ልጆችሽን ገቨርንመንት መንግስት ይዛቸዋል፣ ዴኬር ይዛቸዋል ብለው ለኤክስፕሎይቴሽን ለአቢዩዝ ልጆቿን አሳልፋ ጥላ እንድትወጣ እናትን ኮንቪንስ አደረጓት። እናት አይኖቿን ያነሳችባቸው ልጆች ከመጠቃት ወደኋላ አይሉ። እናት መጀመሪያ ፕሮቴክት ያላረጋቻቸው ከሷ ያለፈውን ፕሮቴክሽን ለአባት ያላሳለፈችለት ቤተሰብ ውስጥ ያሉ ልጆች ናቸው ለጥቃት እየተዳረጉ ያሉት። ልጆቻቸውን በደንብ የጠበቁትማ አይኖቻቸው ልጆቻቸው ላይ የጣሉት ቤተሰቦችማ ይሄው እስከዛሬ በሰላም እየኖሩ ነው ያሉት። ለሴቶች ጥቃት፣ ለህፃናት ጥቃት፣ ለሴቶች መጎዳት፣ ኤክስፕሎይት መደረግ ተቀዳሚ ቦታ የሚይዘው አሁንም ቢሆን ፌሚኒዝም ነው። ፌሚኒዝም ነው። ዛሬም ወደፊትም ፌሚኒዝምን እስካልተቃወምን ድረስ ዛሬም ነገም ፌሚኒዝምን እስካልተቃወምን ድረስና ከምድራችን ላይ ዘወር ካላልነው በስተቀር ምስኪን ኤክስፕሎይት የተደረጉትን የሞቱትን የተገደሉትን ሰዎች ወደፊት በማምጣት አሁንም በነሱ ቁስልና በነሱ እንባ አይዲዮሎጂያቸውን መዝራታቸው የማይቀር ነው። ችግራችን ወንዶቹ አይደሉም። ችግራችን ፌሚኒዝም ነው። በጣም ከሚገርመኝ ነገር አንዱ እዚህ ሃሽታግ ምናምን እያላችሁ እየተነሳችሁ ብዙ ሀሳብ እየሰራችሁ አላችሁ። ስሩ፣ ቀጥሉ። ከናንተ ሀሳብ ሌላ ሀሳብ ያለውን ሰው ግን ለምንድን ነው የምታስገድዱት? ባውንደሪ አታውቁም እንዴ? ባውንደሪ አታውቁም? እኔ የማምንበትን ነው የምሰራው። አንተ ያላችሁኝን አልሰራም። እናንተ አዛችሁኝ የምሰራው ነገር የለም። እናንተ አዛችሁኝ የምሰራው ነገር የለም። የእናንተ ሩጫ አሁንም ቢሆን እንደ ሚቱ ሙቭመንት እንዲያደረግን የማለት ጉዳይ ካልሆነ በስተቀር እውነትም ፍትህ አይደለም ጥያቄያችሁ። እንደተለመደው ነው። 5 ዓመት ሙሉ ጮሁት ጩኸት ኢሬሌቨንት መሆኑን ማሳያ አሁንም ልክ ግራ እንደገባቸው ሴቶች እንደቀደሙ ዘመን ሴቶች ነው እያረጋችሁ ያላችሁት።
ሃሽታግ ምናምን you're not gonna bring any change። በነገራችን ላይ መሪነት በጣም ለወንድ መሰጠቱን ከምታውቁበት ነገር አንዱ እኛ የያዝነው ነገር ገለባ ነው የሚሆነው። በቃ ኢፌክቲቭ አይሆንም፣ ከጩኸት ያለፈ ነገር የለው። ይሄንን ነገር የያዙት ወንዶቹ ቢሆኑ ግብ ያደርሱ ነበር። ለምን ስትራቴጂክ ይሆኑ ነበር። እንደኛ ኢሞሽናል ሆነው ሲገነፍሉ አይከርሙም ነበር። ጠበቆች በእጆቻችሁ አሉ። ይሄና ያንን ብትጠይቁ ፈንድ የሚያደርጋችሁ አታጡም። ነገር ግን የመሪነት ኳሊቲ ስለሌላችሁ፣ አቅም ስለሌላችሁ፣ ስትራቴጂክ ስላልሆናችሁ ያኔ ምኝኝ ነው የምትሉት፣ አሁንም ምኝኝ ነው የምትሉት። በጣም የሚገርመኝ ሲቪክስ ምናምን ተምራችኋላ? ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ ምናምን የሚባል ነገር አለ። ጠቅላይ ሚኒስትሩ ምን አገባው? ምን ቤት ነው? ጠቅላይ ሚኒስትሩ እኮ ሄድ ኦፍ ስቴት ነው። ምንም አያገባውም እዚህ ጉዳይ ላይ። እና የማህበራዊ ጉዳይ ቢሆን ጠቅላይ ሚኒስትሩን ፕሬሸር በማድረግ ያንን ነገር ዲዞልቭ ለማድረግ ሙከራ ይደረግ ነበር። አሁን እኮ ጠቅላይ ሚኒስትሩ ጋር ሄዶ ፍትህ እንፈልጋለን ማለት በራሱ በቀሌን ተበቀልልኝ፣ ልሰማኝ ይገባል፣ እንዲህ ማድረግ አለብህ ብሎ ፕሬሸር ማድረግ አገሪቷ እያካሄድኩ ነው ከምትለው ዲሞክራሲያዊ ሀሳብ በፍጹም የተቃረነ ነው። ያው ብዙዎች ገንዘብ ሰጥተው ፍትህን አጓድለዋል እናውቃለን። አሁን ግን ጠቅላይ ሚኒስትሩ ጋር እንዲህ ሄዶ እንዲህ ካላረክ ማለት በጣም የሆነ የምፈልገውን ነገር አድርግልኝ ማለት አይመስላችሁ? እሱም እኮ ከህግ በታች ነው። አዎ እንደ መሪ እንግዲህ ሪስፔክት እናደርገዋለን። ኢንድ ግን ተነስቶ ዳኛ ማዘዝ አይችልም እኮ ዳኛ ማዘዝ አይችልም። እንዳልኳችሁ ነው። you guys are not strategic, you don't know what you're doing። በቃ በጩኸት የሚቀየር ነገር የለም። 5 ዓመት ሙሉ you did nothing። በጣም ጥሩ የተሳካላችሁ ነገር ሴቶችን አመፀኛ ማድረግ በጣም ተሳክቶላችኋል። keep on going። ሌላ ግን ምንም የፈጠራችሁት ነገር የለም፣ ወደፊትም አትፈጥሩም። በሚያስቀኝ ሁኔታ by the way አንድ ነገር ሪማይንድ ላድርጋችሁ ሌሎቻችሁ፣ this is feminism እኮ በቃ ፈርስት ዌቭ፣ ሴከንድ ዌቭ፣ ሰርድ ዌቭ፣ ፎርዝ ዌቭ እኮ ይኸው ነው። በቃ እንዲሁ ብድግ ይሉና ከዛ በኋላ እኛን ለውጥ ያመጣ ነው ይሉናል። ፋኒ በጣም ነው የሚገርመኝ እኮ እንደዚህ እየጮሁ እኮ ነው እኛን እኔ መማር እድል የሰጠናችሁ ይሉናል። ግድነስ ምንም አላመጣችሁም፣ ወደፊት ምንም አታመጡም። ይልቁንም ስታፕ ዩዚንግ የተጠቁ የተጎዱ ሴቶችን ህፃናቶችን መጠቀም አቁሙ። ፍትህ ተዛብቷል። ፍትህ እንደዚህ አይደለም የሚጠየቀው። እናንተ አሁን እንዲያረግን ምናምን ብላችሁ ልታስጨበጭቡ ነው። የሆነ እንደ ቃቂ ውርዶት በቃ ስማችሁ እንዲጻፍ ነው አይደል? ጎበዞች ይጻፍላችኋል አሁን በውርደት መዝገብ ላይ። ኤኒዌይስ እየሄዳችሁበት ያለው አካሄድ ጤናማ አይደለም፣ ልክ አይደለም። ፍትህ እንፈልጋለን እያላችሁ በፍትህ ስም ተበቀሉልኝ እያላችሁ ነው ያላችሁት። ልክ የሆነ ጥቃት ወንዶች ላይ ሲደረግ ሰየት አባቱ ምናምን እያላችሁ ከሆነ ፍትህ አይደለም የምትፈልጉት እናንተ ወንዶችን መበቀል ነው የምትፈልጉት። መጀመሪያም እኮ ፍትህ ሲስተሙን አላመናችሁበትም። ኦፍኮርስ የማያሳምን ብዙ ነገር አለ፣ ግን እስቲ ህጉን ለህግ ተዉት እንዴ። ይሄ የቲክቶክ ፍርድ ቤት መሰላችሁ እንዴ? አሁንም ቢሆን ዌር አስኪንግ አራውንድ የሚገባውን ፍትህ እንዲያገኙ አንዳንድ ቦታዎችን እየጠየቅን ነው። እኛ ማድረግ ያለብንን ነገር በእኛ መንገድ እየሄድን ነው፣ የእናንተ መንገድ ስለማያዋጣ ማለት ነው። እና የሴቶችን ጥቃት አትጠቀሙበት። ሃሽታግ ምናምን የሆነ ነገር በማድረግ ምንም ዲፍረንስ አላመጣችሁም፣ አታመጡም። it's been 5 years። ለማንኛውም በኋላ እንገናኛለን። ዛሬ ላይቭ ላይ እንገናኛለን። ሁዝ ኢን አላችሁ? በኋላ ላይቭ ላይ እንገናኛለን። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ኢትስ ኮፊ ታይም። እኔ መቼም ቪዲዮ ስሰራ ሪፖስት አድርጉልኝ፣ ኮፒ ሊንክ አድርጉልኝ ምናምን ብዬ አላቅም። ዛሬ ግን ላስቸግራችሁ ነው። ይሄ ቪዲዮ በጣም ቫይራል እንዲወጣልኝ ስለምፈልግ ማለት ነው። የሰሞኑን እንቅስቃሴ እንደምታውቁት እንግዲህ የማልደግፍባቸውን ምክንያቶች በደንብ አድርጌ ፍንትው አድርጌ አስቀምጫለሁ፣ በላይቭም በቪዲዮም አስቀምጫለሁ። ዛሬ ግን በደንብ እስቲ አንዳንድ ነገር ልንገራችሁ።
ከዚህ በፊት እንግዲህ የፌሚኒዝም እንቅስቃሴ ወይም ፌሚኒዝምን የሚያቀነቅኑ ሰዎች ትራማ አለባቸው የሚባለውን ነገር ዲኖት ሲያደርጉ በጣም እንሰማለን አደለ? እሺ ቢኖርብኝስ ምን ችግር አለው? አዎ ትራማ ነው የወለደው ችግር የለውም የሚለውን ነገር መልሰው መላልሰው ሲሉ ሰምታችሁ ታውቃላችሁ ብዬ አስባለሁ። ይኸውላችሁ ትራማ የወለደው ችግር ሲሆን ከሂሊንግ ይልቅ አብዛኛው ጊዜ የምናረገው ለሰዎች የምናረገው ርህራሄ እውነትም ርህራሄ አይደለም፣ ሰልፍ ፎከስድ ኤምፓቲ ነው። ወይም ደግሞ ራሳችንን በእነሱ ቦታ አስቀምጠን እከሌ እኮ እንዲያርጎኛል የዛኔ እንትን የማድረግ ቻንስ ስላልነበረኝ እከሌን የጎዳትን ሰውዬ በመበቀል የኔን ፔን ስክራች አደርጋለሁ ነው ሆል ሲናሪዮ የሚሆነው ማለት ነው። ስለዚህ ትራማ ሲኖር እና ትራማ ሂል ካልተደረገ ሁል ጊዜም ቢሆን በዛ መንገድ እንድናልፍ ያደረጉንን ሰዎች የሚያስታውሱንን ሰዎች ባየን ቁጥር ሰፈር አድርገው ማየት እንፈልጋለን። ቱ ዘ ፉለስት ሰፈር አድርገው ማየት እንፈልጋለን። ትላንትና ያየሁት ቪዲዮ እኔ እንደሷ ሆኜ ነበረ። ለዚህ ነው ይሄንን ጉዳይ በሲሪየስ የሚይዘው። እኔ ምናምን የሚሉ ቪዲዮዎችን እናያለን። ያ ማለት ምን ማለት ነው? እውነት ስለ ሴቶቹ እውነተኛ ኢምፕቲ ኖሯቸው ነው? እውነተኛ ርህራሄ ኖሯቸው ነው? ወይስ ከዚህ በፊት የበደላቸውን ሰው በእነሱ አስታከው እየተበቀሉ ነው? this is the problem። ትሬት የሚሆንባችሁ ሰው in your mind በመጣ ቁጥር ያንን ሰው በመበቀል ሪሊፍ ለማግኘት ጥረት ታረጋላችሁ። ትራማ የወለደው የትኛውም የነፃ አውጪ ትግል የማያዋጣው ሳቲስፋይድ መሆን አይችልም። በጀስቲስ ሳቲስፋይድ መሆን አይችልም። ያ ሰው ሰፈር አድርጎ ካላየሁት በስተቀር ፍትህ አልመጣልኝም እንድትሉ ነው የሚያደርጋችሁ። ስለዚህ አብዛኛውን አሁን ያለው እንቅስቃሴ let's be honest አሁን ያለው እንቅስቃሴ እውነትን ፍትህ አይደለም። የጎዷችሁን ሰዎች መበቀል ያልቻላችሁትን ሰዎች በእነዚህ ምስኪኖች እያስታከካችሁ ለመበቀል እየሞከራችሁ ነው። ትንሽ ቆፈር ቢደረግ ብዙ ኢንፎርሜሽን ማግኘት ይቻላል። እኛ የሰው ህይወት ግድ ስለማይለን ነው እንጂ። ስለዚህ ጄኒዊንሊ ፍትህ ከሆነ የምትጠይቁት አካሄዳችሁ መስተካከል አለበት። ጄኒዊንሊ ፍትህ ለመጠየቅ በራሱ አንድ ሰው ሂሊንግ ጀርኒ ላይ መሆን አለበት። እኔ ለሴት ልጅ ጥቃት የሚያሳስበኝ ነገ ብጠቃ እንትና ይመጡልኛል ብዬ መሆን የለበትም። እኔ ስለ ሴት ልጅ ጥቃት የሚያሳስበኝ ዝም ካልኩ ምን ይሉኛል ብዬ መሆን የለበትም። እኔ ስለ ሴት ልጅ ጥቃት የሚያሳስበኝ ሰው ስለሆንኩኝና ፍትህ ሲጓደል እንደ ሰው ጀስቲስ ስለሚያሳስበኝ እንጂ ሴት ስለሆንኩኝ እንዲህ ስለሆንኩኝ ከሆነ የፍትህ ትርጉሙ ራሱ ይዛባል። የምንጠይቅበት አጠያየቅ ራሱ ልክ አይደለም። ስለዚህ አብዛኛዎቹን ሴቶች እየጮኋችሁበት ያለበት ምክንያት the same way amplify እያደረጋችሁበት ያለበት ምክንያት እውነት ለነዚህ ምስኪኖች ለሞቱት፣ ለተጎዱት፣ ለተደፈሩት ራርታችሁ አይደለም። የራሳችሁን በቀል ያሳለፋችሁትን መከራ ሰምባዲን በመበቀል ለማውጣት ሪሊፍ ለማግኘት ነው። ስለዚህ we need healing መዳን ያስፈልጋል። ለምን መሰላችሁ? ስንድን ጀስቲስ ነው የምንጠይቀው፣ በትክክል ፍትህ ነው የምንጠይቀው። ያ ሰው አጥፍቷል፣ ጎርቶናል፣ አቢዩዝ አድርጎናል። ስለዚህ የሚገባው ቅጣት ሊደርስበት ይገባል እንላለን when we take it out of healing። አለበለዚያ ግን እንዲሁኑ ማለት በራሱ ትክክለኛ ፍርድም አይደለም። እና የአብዛኞቻችሁ ሴቶች ፕሩቭ እያደረግን ነው። ተሳስታችሁም ይሁን አውቃችሁም ይሁን አናቅም፣ ቪዲዮ ስትሰሩ በቃ ፍሎውን እናገኘዋለን፣ የፋይታችሁን መነሻ እናገኘዋለን። እና ፋይት ማድረግ ያለባችሁ ለሴቶች መቆም ያለባችሁ ሴት ስለሆናችሁ ብቻ አይደለም፣ እንደ ሰው ፍትህ ሲጓደል ስለሚያማችሁ መሆን አለበት። እናንተ ግን ፍትህ ሲጓደል ስለሚያማችሁ አይደለም። ምክንያቱም አንገቱን ተቆረጠ፣ ብልቱን ተቆረጠ ምናምን የሚባል ሰው ላይ ገብታችሁ ፕሬዝ እያደረጋችሁ እያጨበጨባችሁ ነው ያላችሁ። ስለዚህ እየጠየቃችሁት ያለው ፍትህ አይደለም። በቀሌን ተበቀሉልኝ ነው። የጎዳኝ ሰውዬ አለ፣ አቅሜ ስላልፈቀደ እሱን መጉዳት አልቻልኩም። አሁን ያንን ሰውዬ መበቀል አለብኝ። በሰዎች ህመም ገብቼ። ይሄ ደግሞ ትክክለኛ አይነት ኤምፓቲ አይደለም። ይሄ እውነተኛ ርህራሄ አይደለም።
ይሄ እውነተኛ ርህራሄ አይደለም። ስለዚህ መነሳት ካለብን እውነተኛ ርህራሄ ይዘን እንጂ የራሳችንን ቁስል በማከክ መሆን የለበትም። አሁንም ወደፊትም የምትጠይቁት ፍትህ ከሆነ እየጠየቃችሁ ያላችሁት ፍትህ የሚጠየቅበት የራሱ የሆነ መንገድ አለ። ይሄንን ነገር ማስታወስ ፈልጋለሁ። ሂሊንግ ኢዝ ማንዳቶሪ። እባካችሁ ሂሊንግን አስቀድሙ። በቀል ሬጅ ይዛችሁ መውጣት የትም አያደርሳችሁ።